በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን በአብ ስም እንናገራለን፣ በወልድ ስም እናምናለን፣ በመንፈስ ቅዱስም ስም እናመልካለን። በስመ አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነውና የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናችንን ዓይኖች ብርሃን ያደርግልን ዘንድ አሳስቡልን። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክል የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እንነግራችሁም ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋት እርሱ ድንቅ ረቂቅ የሚሆን የጌትነቱን ምስጢር እንናገር ዘንድ አዎን አይነ ልቦናችንን ብሩህ ያድርግልን እንላለን። መጉደል ከሌለበት ከጌትነቱ ባህርም ቀርተን እንረካ ዘንድ ማለት ፈጽመንም እንናገር እናስተምርም ዘንድ በበጎ ስራ የሚጋደል የክቡር አባታችን የተክለ ሃይማኖትንም ነገር እንናገር ዘንድ ብሩህ በሚሆን በጌትነቱ እውቀት ልቦናችንን ብሩህ ያደርግልን በእውነት ለዘላለሙ አሜን። በባህሪ በህልውና አንድ በሚሆኑ በሶስቱ ስም እናምናለን ማለት ቅድመ ዓለም ከአብ ያለ እናት መወለዱን እናምናለን እንረዳለን፣ በእምነቱም እንጸናለን ማለት ነው። ሰማያት ከመፈጠራቸው አስቀድሞ ክቡር የሚሆን የአብ የባህሪ ልጁ ዘመን ሳይቆጠርለት ከጌትነቱ ጽናት የተነሳ ከሌላ ባህሪ ያልተገኘ በስሙ ማመናችንን ያጸናልን ዘንድ በፍቅሩ ፍላጻም አነቃቅቶ ልቦናችንን ያነሳሳው ዘንድ በወልድ ያመናችሁ በሉ አጥብቃችሁ ለምኑልን። አባታችን ተክለ ሃይማኖት ለብዙ ዘመን የሰራውን ለመናገር የምንችል ዘንድ በእውነት ለዘላለሙ ቅድመ ዓለም ከአብ ያለ እናት የተወለደ ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ለመወለዱ ዘርአ ብእሲ ተቀድሞት ያልተገኘ የባህሪ ልጁ እርሱ ሃይማኖታችንን ያጽናልን። በነቢያት ይወርዳል ይወለዳል ተብሎ የተነገረ እርሱ ሐዋርያት ወረደ ተወለደ ብሎ ያስተማሩለት እሱ በመንፈስ ቅዱስ መሰንቆ ቃኝነት የብፁዕ አባታችን የተክለ ሃይማኖትንም ስራ እንናገር ዘንድ የተዘጋ ልቦናችንን በር ይክፈትልን። በአምላክነት በምትሰራ በጌትነቱ ፍቅር ፍላጻ የልቦናችንን መሰረት ያናውጸው በእውነት ያለ ሐሰት። በመንፈስ ቅዱስ ስም እናመልካለን ማለት ለመንፈስ ቅዱስ ለአብ ለወልድ እንሰግዳለን ማለት ነው። ሶስትነታቸው ሳይታወቅ አስቀድሞ በባህሪ አንድ በሚሆን በአካል ሶስትነታቸው ከታወቀ በኋላም በባህሪ በህልውና አንድ በማድረግ ሶስቱን አካላት ማመን እንደዚህ ነው። መንፈስ ቅዱስ በገለጸልን አንደበት እንናገርም ዘንድ በመንፈስ ቅዱስ መስዋዕትነት ሃይማኖታችንንም ይገልጽልን ዘንድ ክቡር የሚሆን ተክለ መንፈስ ቅዱስ የሚባል አባታችን ተክለ ሃይማኖት መከራ ሁሉ እየተቀበለ ከሰራው ስራም ፈጽመንም እንናገር ዘንድ እናንተ በመንፈስ ቅዱስ የከበራችሁ የክርስቲያን ወገኖች በሉ እስኪ ሃይማኖታችንን አጽኑልን። በእውነት ሃይማኖታችንን ያጽናልን፣ አንደበታችንንም ይግለጽልን። መንፈስ ቅዱስ በእኛ ላይ አድሮ ይናገር። በሰናዖር 72 ቋንቋ የገለጸ መንፈስ ቅዱስ ነውና በሐዋርያት ላይ አድሮ በ72 ቋንቋ ያናገረ መንፈስ ቅዱስ ነውና በእሳት አምሳል ያደረባቸው 72 ቋንቋንም የገለጸላቸው መንፈስ ቅዱስ ነውና እናንተ የእግዚአብሔር ወዳጅ ለእናንተም ለእኛም እንደነርሱ እርሱ መንፈስ ቅዱስ ይግለጽልን በእውነት ያለ ሐሰት። የተሰወረ ስራውንና ፍጹም የሆነ ስነ ምግባሩን ይግለጽልን። በሶስቱ ስም አምኖ እየተቀዳደመ የሰራውን የስራውን ፍጹምነትንም ይግለጽልን። ይህ ክቡር አባታችን ተክለ ሃይማኖትም ከኛ ጋር ይኑር፣ በመዓልትም በሌሊትም በረድኤትም አይለየን። መከራውን እየታገሰ የሰራውንም ስራ ሁሉ አንብበንም እስክንፈጽም ድረስ ትርጓሜውንም ይግለጽልን በእውነት ያለ ሐሰት። የብፁዕ የክቡር አባታችን የተክለ ሃይማኖት ገድል በዕለተ ሰንበተ ክርስቲያን ቅድስት የሚነበበውን ከዚህ በታች እናቀርባለን። እኛንም እናንተንም አይለየን።
ጸሐፊውንም በዚህ ዓለም በሚመጣውም ዓለም አይለየው፣ ለዘላለሙ በእውነት ይሁን ይደረግልን። አንድ አምላክ ብለን በአብ በወልድ በመንፈስ ቅዱስ ስም አምነን በአንድ አኗኗር በአንድ ገናንነት በአንድ ገዥነት ሁሉን በፈጠረ ሁሉንም ካለመኖር ወደ መኖር ባመጣ ዓለምንም ሁሉ ባዘጋጀ ኮረብታውን ተራራውን ባከናወነ ሰማዩንም እንደ ዋልታ በሰቀለ ምድርንም ያለ መሰረት በውሃ ላይ እንደ አረንጓዴ የዘረጋት ያለ ገመድም በሰራት በባቢል ነፋስም በደገፋት በአንዱ እግዚአብሔር እናምናለን። የእግዚአብሔር ስራው ድንቅ ነው፣ የሚሳነውም የሚሰወረውም የለም። ሁሉን ያውቃል፣ እርሱ ግን የሚያውቀው የለም። ከመስራቱ አስቀድሞ ይፈጽማል፣ ሁሉን ያስረጃል፣ ሁሉን እንደ ልብስ ያረጃል። አንተ ግን መቼም መች አንተ ነህ፣ ዘመንህም ለልጅ ልጅ አያልቅም ብሎ በነቢዩ እንደተናገረ እሱን የሚያስረጀው በሌለ በአንዱ በእግዚአብሔር አምነን ድንቅ ለምታደርግ አቤቱ ለአንተ ምስጋና ይግባ። እስከ ኋለኛይቱ ትንፋሽ በፍጥረቱ ሁሉ አንደበት ለዘላለም በእውነት ክብር ምስጋና ለአንተ ይገባል ብለን እንጀምራለን። ወዳጆቼ ሆይ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆን የአባታችን ክብሩን ገናንነቱን የሚናገረውን ስጋው በፈለሰበት ቀን በግንቦት 12 ቀን የሚነበበውን መጽሐፍ አስተውላችሁ ስሙ። ይኸውም ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ በዓል ጋራ የተክለ ሃይማኖት ወዳጁ በሚሆን የመላእክት አለቃ ከሚሆን ከቅዱስ ሚካኤል በዓል የተባበረ ነው። አሁንም ዛሬ ከሚነበበው ከከበረው አባታችን ከስጋው ፍልሰት ጋራ በእግዚአብሔር አብ አንድነት በእውነት ተባበረ። የተቀደሰ ክቡር ምስጉን የሚሆን ብፁዕ አባታችን ተክለ ሃይማኖት ልመናውን ሁሉን በእውነት እየረዳ ሁሉንም በእውነት እየሰወረ ከወዳጁ ከወልደ መንፈስ ቅዱስ ጋር በእውነት ለዘላለም ይኑር አሜን። ወንድሞቻችንን እንነግራቸዋለን እናስረዳቸውማለን። እንደ ዮሐንስ እንደ ነቢዩ ኤርምያስ ከእናቱ ማኅፀን እግዚአብሔር የመረጠው ብፁዕ አባታችን ስጋው የፈለሰበት ዛሬ ነው። ሳልፈጥርህ በእናት ማኅፀን አወቅኩ ብሎ ለነቢዩ እንደነገረው እግዚአብሔር የባረከው የብሩክ አባታችን የስጋው ፍልሰት ዛሬ ነው። ዳግመኛ ነቢዩ ከእናቴ ማኅፀን አምላኬ አንተ ነህ፣ በማኅፀንም አንተ ሰወርከኝ፣ በየጊዜውም ሁሉ መታሰቢያዬ አንተ ነህ እንዳለ እንዲሁ ደግሞ ይህንን ብሩኩን ባረከው፣ በማኅፀንም ሰወረው፣ በመንፈስ ቅዱስም ጠል አሳደገው። ከዚህም በመዓልት በሌሊት በቀትርና በምሽት ከአንደበቱ የስሙ አጠራር ይፈላል። እንደ ብዙ ውሃ ምንጭም የእግዚአብሔር ምስጋና ካፉ ይመነጭ ነበር። የውሃን ምንጭ በቆፈሩ ጊዜ ፈሳሽነቱ ዕለት ዕለት እየበዛ አትክልቱን ሁሉ ያረካል። የተክሉንም ቦታ ባለቤት ደስ ያሰኛል። ከቦታውን ፍሬ የወይኑን ፍሬ ይጠግባል። የስጋው ፍልሰት ዛሬ የሆነው አባታችን ተክለ ሃይማኖት እንዲሁ ሆነ። የመለኮት ሶስትነት መቆፈሪያ ልቡን በኮሰተረውና በቆፈረው ጊዜ ለየዕለቱ ለየሰዓቱ የፈሳሽነቱ ምንጭ እየበለጠና እየበረታ ይሄዳል። የሸዋንም ምድር መላዋን ያረካታል። ከኃጢአት መርገም ነጻ ያደርጋታል። የቦታውም ጌታ ደስ ይሰኝበታል። ባለቦታ የተባለውም በአባታችን በተክለ ሃይማኖት አትክልት ደስ የሚሰኝበት ክርስቶስ ነው። አትክልቱ ግን የሰው ወገኖች ናቸው። ወደ ባለቦታው ያቀረባቸው ምን ያህል እልፍ አላፋት የብዙ ናቸው። ባለቦታውም የተባለ የገነት ባለቤት ኢየሱስ ክርስቶስ ነው። ከጎመራው ፍሬ ይጠግባል። ፍሬም ያለው በጎ ትሩፋት ነው። አንዱ የትሩፋቱን ፍሬ ለዕለት በየጊዜው ይሰጣል። የ30 የ60 የ100 አለ። ጆሮ ያለው መስማቱን ይስማ። የብፁዕ አባታችን ተክለ ሃይማኖት አትክልቶቹ ከትምህርቱ ቃል ፈሳሽነትን ጠጥተው ይህንን ይሰጣሉ። የዚህ የወንጌል መፍሰሻ የስጋው ፍልሰት ዛሬ ነው። የዚህ የብፁዕ ተክለ ሃይማኖትን የገነትና የሕይወት ተክል የመብራት ብርሃን የብዙዎች እረኞች አባት የቅድስት ቤተ ክርስቲያን አምድና መሰረት የስጋው ፍልሰት ዛሬ ነው። እንደ ዮሐንስ በአረብ ሀገር የንስሐ መምህር
ክርስትናን የጀመረ የብፁዕ አባታችን የሥጋው ፍልሰት ዛሬ ነው። እንደ እንጦንዮስም በሸዋ ምድር ምንኩስናን የጀመረ የልዩ አባታችን የሥጋው ፍልሰት ዛሬ ነው። የቀጠሮው ቀን በቀረበና በደረሰ ጊዜ ከዚህም ከሚያልፈው ዓለም ወደማያልፈው ደስታ ወደማያረጅበት ወደማይጎዳበት እንግዲህም ዳግመኛ ወደማይሞትበት ደዌም መከራም ወደሌለበት ወደ ዘላለም ደስታ ይሄድ ዘንድ በሚያርፍበት ጊዜ ጌታ የተናገረው ቃል ከተፈጸመ በኋላ አባታችን ተክለ ሃይማኖት ከዕረፍቱ አስቀድሞ በስጋው ሳለ ወደ ወደደው አብ ከአሕዛብም ሁሉ ይልቅ ወደ አከበረው ወልድ ወደ መረጠውና ወደ ወደደው መንፈስ ቅዱስም ወደ ተሰጠው ሀገር ከመሄዱ አስቀድሞ በሕይወቱ ወደ አነጸው ቦታ በገድሉ ደም ወደ ገዛት የመንግስት አዳራሽ አሰራሩም ወደ ተደነቀ 45,000 ምሰሶችም የእሳት 45,000 ምሰሶች የእሳት 45,000 ምሰሶች የወርቅ ወደ ሆኑት ሳይሄድ ጠየቀው። ነገር ግን እንደዚህ ዓለም ወርቅ የሚዝግና የሚበላሽ በእሳትም የሚያጠሩት አይደለም። እሳትን የሚበላው እንደ ውሃም የሚያዝለው ነው እንጂ። ፍጥረትን የፈጠረ የጌታ የመንግስቱን አዳራሽ ስራውንና አኳኋኑንም ማን ያውቃል? እንዲሁ ምሰሶዎቹን በወርቅና በእሳት በመመሰል እንናገራለን እንጂ። አእምሮአችን የጎደለ ዕውቀታችን ያነሰ ልባችን የደከመ እኛ ምን እናውቃለን? ነገር ግን አፋቸውን በሰማይ አኖሩ አንደበታቸውን በምድር ተመላለሰ ብሎ ነቢዩ እንደተናገረ በልቦናችን ትዕቢት አፋችንን ከሰማይ በላይ እናኖራለን፣ አንደበታችንንም በአየር እናመላልሳለን። በአብ ሐሳብ በጥበበኛው እጅ የተሰራውን ይህንን ምሰሶ ይህንን ያህላል ይህንንም ይመስላል እንላለን እንልም ዘንድ እኛ ምንድን ሰዎች ነን ትል አይደለንምን? ነገር ግን ፍጥረታችን ትዕቢተኛ ነውና ያስተብተናል። በሱ አምሳል ተፈጥረን ከክቡራን ይልቅ ክቡር ከልዑላንም ይልቅ ልዑል የሚሆን እሱ በመልኩ በሱም አምሳያ ፈጠረን፣ የኩሮቹም ኩሩ አደረገን። ስለዚህ ይህንን ሁሉ እንናገር ዘንድ እንታጀራለን፣ ባህሪያችን የታጀረ ነውና። ነገር ግን የቅዱሳን ቅዱስ ራሱ ለቅዱሳኖቹ እንዳላቸው የጌቶች ጌታ የነገስታት ንጉሥ የሚሆን የእርሱን የመንግስቱን አዳራሽ አኳኋን መመርመርን እንሰው ዘንድ ለእኛ አገባብ ነው። በዚህች ቀን ዓለም ሳይፈጠር ለእናንተ የተዘጋጀችውን መንግስተ ሰማያትን ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውንም ለሚወዱት እግዚአብሔር ያዘጋጀውን ትወርሱ ዘንድ በረከት ያላችሁ የአባቴ ቤተሰቦች ወደ እኔ ኑ እንዳላቸው በአባታችን ጸሎት ላመነው ለጥምቀት ልጆች ሁላችን ትሩፋቱ የበዛ መቀዳደሙንም የጨረሰ ገድሉ የተወደደ ብፁዕ ተክለ ሃይማኖት እርሷን መንግስተ ሰማያትን ለሁላችን ይክፈለን ለዘላለሙ አሜን። ወደ ቀደመው ነገራችን እንመለስ። እንዲሁም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ብፁዕ አባታችን ተክለ ሃይማኖትን በቃል ኪዳኑ ተስፋ ሲያስደርገው ወዳጄ ተክለ ሃይማኖት ሆይ ሁለት ቀንድ ያለውን እባብ አንድ ቀንዱ የወርቅ አንድ ቀንዱ የብር የሆነውን ሊውጥህም የወደደውን እንዳሳፈርከው አንተ ግን ከእባቡ መፍራት የተነሳ እኔን ከማምለክ ወደ ቀኝና ወደ ግራ አልተመለስክም። ስለዚህ እኔ ደግሞ ምሰሶዎች የወርቅና የእሳት የሆኑትን ዓይን ያላየውን በሰው ልብ ያልታሰበውን የመንግስቴን አዳራሽ ለአንተ እሰጥሃለሁ። ወዳጄ ተክለ ሃይማኖት ሆይ አሁንም እነሆ እድሜህ ደረሰ፣ ገድልህንም ጨረስህ፣ መልእክትህንም አደረስህ። የቆየልህን የጽድቅ አክሊልም ሰማያዊ አባቴ በዚያች ቀን ይሰጥሃል። እውነተኛ ፈራጅ ነው፣ በሱም ዘንድ በደል የለም። በእውነተኛ ፍርዱም ለሁሉም እንደ ስራው ይሰጠዋል እንጂ። አባታችን ተክለ ሃይማኖትም አባቴ ሆይ ቸር ከሚሆን አባትህ ከባሕርይ ሕይወትህ ከመንፈስ ቅዱስ ጋር አሁንም ለዘወትርም ኋላም ለዘላለም በእውነት ምስጋና ይግባህ አለ። ጌታም ዳግመኛ ብፁዕ አባታችንን ወዳጄ ተክለ ሃይማኖት ሆይ ና ከሐዘንህ ደስ ተሰኝ፣ ና ከድካምህ ዕረፍና ከደዌህ ዳን።
ገነት ከተከፈተበት ረፍት ከተነጸፈበት ደዌ መከራ ወደሌለበት ወደ ዘላለም ሐሴትና ከድካም እረፍ አለው። ብፁዕ አባታችንም አቤቱ ሆይ ይቅር ባይ ከሚሆን ሰማያዊ አባትህ ከመንፈስ ቅዱስም ከባሕሪ ሕይወትህ አሁንም ዘወትርም ኋላም ለዘላለም በእውነት ላንተ ምስጋና ይግባ። ሕዝቡም ሁሉ አሜን ይበሉ። አባታችን ተክለ ሃይማኖትም ጌታዬ ሆይ እንግዲህ ወዲህ በፊትህ ሞገስ ካገኙ ልመናዬን ስማኝ አለው። ወዳጅ ሆይ በላ አደርግልህ ዘንድ የምትወደውን ለምነኝ አለው። ጌታዬ ነፍሴ ከስጋዬ በተለየች ጊዜ ቅዱስ ሚካኤልን ከኔ እንዳይለይ ይዘዘው። መልአከ ሞት ወደ እኔ ቀርቦ ነፍሴን እንዳያስደነግጣት፣ እባቡም በመንገዴ እንዳይቆም፣ የእሳቱን ባህር እንዳያስጨንቀኝ፣ የገሃነም መልአክ አብደልማኮስም እንዳያገኘኝ በክንፎቹ ይሸከመኝ ዘንድ በተሻገርኩ ጊዜ ባልደረባ የሚሆን ሚካኤልን ላከው። ጌታዬ አሁንም ልጆችን በዓለም ሁሉ ስምህ በተጠራበት የኔም የኃጢአተኛው የባሪያህ ስም በተጠራበት መታሰቢያዬን የሚያደርጉትን አስባቸው። እንደ ባህር ዳር አሸዋ እንደ ሰማይ ኮከብ ልጆችን አበዛቸዋለሁ ስላልከኝ ስጋዬ የሚቀበርበት ቦታ ሆኖ አይበቃቸውምና ከመቃብሬ መንፈስ ቅዱስ አይለይ። እስከ ዘላለም በአጽሜ ላይ ድንቅ ተአምራቴ ይታይ። በእውነት እስከ ዘላለም ፍጹም ምስጋና ላንተ ነውና አለ። ጌታም መልሶ ወዳጄ ተክለ ሃይማኖት ሆይ እውነት እልሃለሁ ሁሉ እንዳልከ ይደረግልህ። እነሆ መልአኩ ሚካኤል የምክሬ አበጋዝ የምትወደውን ሁሉ ያድርግልህ። ወዳጄ ተክለ ሃይማኖት ሆይ አትፍራ፣ በመንገድህም እባቡ አይቆምም። አንተና ሚካኤል ስትመጡ በአየር እንገናኛለን። ከጻድቃንና ከሰማዕታትም ሁሉ ጋር ተቀብዬ ወደ መንግስተ ሰማያት አገባሃለሁ አለው። ብፁዕ አባታችንም ኃጢአቴን ያልተዘከርክ አቤቱ ምስጋና ላንተ ይገባል አለው። ስጋዬን ደግሞ ወደ መሬት ያገቡ ዘንድ ወዴት ታዛለህ አለው። ጌታም መልሶ ከቁመት ብዛት እግርህ ከተሰበረበት፣ ደምህም ከፈሰሰበት፣ እንባህ ከተንጠባጠበበት፣ ላብህም ከተንጠፈጠፈበት ከዚያ ይሁን። መቃብርህ የኔም የአባቴም የመንፈስ ቅዱስም ፈቃድ ከዚህ ነው አለው። ብፁዕ አባታችንም ከኔ በኋላ ለሚነሱ ልጆች ይህ ዋሻ እንዴት ሊበቃቸው ይችላል አለው። ጌታም አጽምህ ለዘላለም በዚህ የሚኖር አይደለም፣ ነገር ግን ከ57 ዓመት በኋላ ከሩቅና ከቅርብ ልጆች ይሰበሰባሉ። በዚያችም ሀገር ብዙ ጉባኤ ይሆናል። ስጋህንም ከዚያ ያፈልሳሉ። በስምህም ታላቅ ቤተ ክርስቲያን ይሰራል። ሰላሜና ጸጋዬም ይህ ዓለም እስኪያልፍ በውስጧ ይኖራል። ብፁዕ አባታችንም በእውነት ይደረግልኝ አለ። እኛም ደግሞ መጠጊያ ለምትሆነው ለዚህች ሀገር ፈጽሞ የሚያማልደውን ይህን ሰው ለሰጠን ቅድመ ዓለም ለነበረ ዓለምንም አሳልፎ ለሚኖር ምስጋና ይገባል እያል ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እግዚአብሔርን እናመስግነው። ሙሴ የሚጠጉበት ምድር ለእስራኤል እንደሰጣቸው መዓቱ የራቀ ይቅርታ የበዛ እኔ እግዚአብሔር ነኝና ይህችን መማጠኛ ሀገር ሰጥቻቸዋለሁ ብለህ ለእስራኤል ልጆች ንገራቸው ብሎ ለሙሴ እግዚአብሔር እንደነገረው አሁንም ለኛ ይህንን አባታችንን በአማላጅነቱ ኃጢአታችንን የሚያስተሰርይልን በጸሎቱም ከኃጢአት የሚያነጻንን መማጠኛ የሚሆነን ይህንን አባታችንን የተክለ ሃይማኖትን የመቃብር ቦታ ሰጠን። ነፍስን ከምትጎዳ ከሲኦልና ከኃጢአት ሞት እንድንድን ወደ እርሷ መሄድን አንስነፍ። ወንድሞቻችን ሆይ ምን እንላለን? ምግብና ተድላ ዓለምንም ከመውደዳችን የተነሳ ስለ ስጋችን ፈቃድና ስለ ሆዳችን ስስት ይህ ይሻላል፣ ይህ ይበጃል እያል ከቦታ ወደ ቦታ ስንዞር እነሆ ዘመናችን አልቋልና። በዓለም የሚመላለስ መነኩሴ የክርስቶስን ስጋ የሸጠ ነው ብለው አባቶቻችን ቅዱሳን የተናገሩትን አላስተዋልንም። እንጦንስም እንዳለ ከቦታው ከወጣ ወዲያ ፈጥኖ ይሞታል አለ። በስጋው ብቻ የሚሞት አይደለም፣ በነፍሱ ደግሞ እንደገና ይሞታል እንጂ። ዋናተኛ ባጠመደው ጊዜ ከባህር የወጣ አሳ ፈጥኖ እንዲሞት መዳንም እንዳይቻለውም እንዲሁም መነኩሴ ደግሞ በዓቱን ካላጸና በቀር መዳን አይቻለውም።
አንተ ሰው እስኪ አስበው፣ የቦታህን ወይን በየዓመቱ ካዛወርከው ያፈራልን? በየዓመቱ ስለተዛወረ ስር የለውምና ከፀሐይ ማቃጠል የተነሳ ይደርቃል እንጂ። ከቦታ ወደ ቦታ የሚዞር መነኩሴም እንዲሁ ይሆናል። ጌታም ሐዋርያትን ከቤት ወደ ቤት አትዙሩ ብሏቸዋልና። በባሪያው በሙሴ አንደበት እግዚአብሔር የተናገረውን ቃል አቃለው መማጠኛቸውን ይናቁ የእስራኤልን ልጆች አንምሰላቸው። የተወደዳችሁ ወንድሞቼ ሆይ እኛም ደግሞ እንደሳቸው አንሁን። የአባቶቻችንን ተስፋ እናቃል። ገስግሶ ወደ ቤት መጥቶ በመቃብርህ የተማጠነውን እኔ ኢየሱስ ቃሌ የማይታበለው በአንተና በእኔ ዘንድ ዋጋውን አላሳጣውም ብሎ እግዚአብሔር የተከያየደውን የአባታችን የአቡነ ተክለ ሃይማኖትን የቃል ኪዳን አናቃል። ጾምን መቆምን መውዛትን ፈጽሞ ጸሎትንም ፍቅርና ምጽዋትን ቸርነትን ምህረትንና ትዕግስትን ያለ ስንፍና መትጋትን ያለ ማቋረጥ ከማገልገል ውጪ እንዳንሆን የስጋችንን ድካም አውቆ ጌታችን ለኛ ከሰጠን ከዚህች ቦታ እንዳንወጣ እንጨክን። ወንድሞቼ ሆይ ይህንንም አምነን እንጋደል። የደግነቱ ሁሉ መጀመሪያ ዝምታና ጽሞና ትዕግስትና ትህትና ናቸው። ይህ ግን አባታችን ይህንን ሁሉ የሚመስለውንም በባዕድ ስጋ እንደሚጋደል ሆኖ ፈጸመ። ይህንንም ሁሉ የሚመስለውንም ለመስራት እንዳንችል አውቆ ለኛም ጌታችን እሱን ሰጠን። በጸሎቱ አምነን በዚህ ዓለም በሚመጣውም ዓለም ከሲኦል ፍርድና መቅሰፍት እንድንድንበት ሰጠን። እናንተ ወንድሞቼና ወዳጆቼ ሆይ አስተውሉ። ተስፋ ያላደረጉት እግዚአብሔር ባከበረው በብፁዕ አባታችንም ጸሎት ያላመኑት ከቦታው የወጡት በከንቱ ጠፉ። የሥራ ሁሉ መጀመሪያ ሃይማኖት ነውና። ቅዱስ ጳውሎስ ያለ ሃይማኖት እግዚአብሔርን ለማገልገል አይቻልም፣ ጻድቅ ግን በሃይማኖት ይድናል እንዳለ ወንድሞቼ ሆይ አስተውሉ። ሃይማኖትን የሚበልጠው የለምና። ዳዊትም በእግዚአብሔር መታመን ይሻላል፣ በመገዛት ወደፊቱ ቅረቡ፣ በቦታዎቹም በምስጋና አመኑት። የዘካርያስ ልጅ ዮሐንስም ለንስሐ ጥምቀትን ሲያስተምር የቀራጮችን ጭፍሮች በእግዚአብሔር ልጅ በብርሃኑም አምናችሁ ተጠመቁ፣ ተንኮልንም ከልቦናችሁ አርቁ፣ እናንተ የተበዳት ልጆች ከገሃነም መቅሰፍት ታመጡ ዘንድ ማን ነገራችሁ? እኔ ግን እላችኋለሁ እመኑበት፣ አምናችሁም በስሙ ሕይወትን ታገኛላችሁ። ወንድሞቼና ወዳጆቼ ሆይ እኛም እንዲሁ የልብ ጥርጥረኞች አንሁን። የልብ ተጠራጣሪ ከእግዚአብሔር ይርቃልና። ቅዱስ ጳውሎስም ከእናንተ አንዱም ልቡ ክፉ አይገኝባችሁ፣ ከሕያው እግዚአብሔር የሚያርቅ በሃይማኖት የሚጠራጠር ክፉ ልብ ያለው አይገኝባችሁ። የነገሩትንም በማመን ለዘላለም በስህተቱ እንዳይጸና ዘወትር ባልንጀራችሁን ምከሩት። ዳግመኛም የሚጠራጠር ግን ተክል ይመገብ። ይህንንም ማለታችን ሃይማኖት ለሌለው ሰው የተሰራውን ምስጢር እንዳንገልጽለትና የእግዚአብሔር መጽሐፍት ያሉትንም ባለማመኑ ብዙዎች እንዳይስቱ ነው። ወንድሞቼ እኛ ግን እግዚአብሔር ያጻፋቸው መጽሐፍተ ቅዱሳንን እናስብ። ስለከበረ ጸሎታቸው ከሚያስፈራ ደይን ፍርድ እንድንም ዘንድ ዱር የለበሱ ቅዱሳን አባቶቻችንን እንፍራቸው። አሸናፊዎች ሰማዕታትንም እናክብራቸው። እንዲሁም ብፁዕ አባታችን ተክለ ሃይማኖትን እናክብረው። ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እርሱን የኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርንም እያመሰገን በዓለም ሁሉ በከበረ በዚህ በአባታችን በተክለ ሃይማኖት ጸሎት የሥጋው ፍልሰት በሆነች በዛሬይቱም ቀን በዚህች ቀን የተሰበሰብን ሁላችንንም በእውነት ሀገራችን ኢትዮጵያ ሕዝበ ክርስቲያኑን ሁሉ እግዚአብሔር በቸርነቱ ይጠብቀን ለዘላለሙ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜም የሚያገለግሉ ከአእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን
ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያን ሁሉ በአባታችን በቅዱስ አቡነ ተክለ ሃይማኖትም ጸሎትና ረድኤት በረከቱም አገራችን ጠብቀን ለዘላለሙ አሜን። አቡነ ዘበሰማያት